ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ በመዲናችን አዲስ አበባ ከተማ አምባገነኑ አብይ አህመድ ያፈነው የአዲስ አበባ ማህበረሰብ እጅግ በጣም በሚያስገርም ሁኔታ በሶሻል ሚዲያ እንዲሁም ደግሞ በቲክቶክ በተጨማሪም ደግሞ ቴሌግራምን በመጠቀም ተጠራርተው ዛሬ የመጀመሪያውን ሰላማዊ ሰልፍ አድርገዋል። ይሄንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ በተመሳሳይ በተለያዩ አካባቢዎች ላይ አብይ አህመድ ያሰቃየው ማህበረሰባችን ድፍረት ያሰባሰበ ወደ አደባባይ መውጣቱን ቀጥሎበታል። በሲዳማ እጅግ በጣም በርካታ መምህራን ዛሬም የሥራ ማቆም አድማ እንዳደረጉ ቀጥለዋል። በተጨማሪም በኦሮሚያ ክልል አብይ አህመድ በኮሪደር እንዲሁም ደግሞ ባለጊዜ ብሎ ለመሸፋፈን ቢሞክርም የተቸገረው ማህበረሰብ ሰላማዊ ሰልፍ ወጥቷል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ የአማራ ፋኖ ከፍተኛ አመራሮች የጀግናው አርበኛ መሳፍንት ልጃቸው ህልፈትን በተመለከተ የሐዘን መግለጫ መስጠታቸውን ቀጥለውበታል። ሁለት ከፍተኛ አመራሮች የሰጡት የሐዘን መግለጫ ወደናንተ ይቀርባል። በሌላ መረጃ ደግሞ በላሊበላ ከተማ የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም ግብረ አበሮቹ ላይ ጥቃት እንደተሰነዘረ የተሳካ ሙከራ እንደተደረገም የተለያዩ መረጃዎች አረጋግጠዋል። አንዳንድ የሥርዓቱ የፕሮፓጋንዳ ማሽኖች በበኩላቸው አረጋ ከበደ ላይ ጥቃት አልተሰነዘረም ቢሉም እውነታውን በፕሮፓጋንዳ ለመሸሸግ አልቻሉም። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ የጀግናው አርበኛ መሳፍንት ልጅ መሰዋቱን ተከትሎ የአማራ ፋኖ ከፍተኛ አመራሮች መግለጫ መስጠታቸውን ቀጥለውበታል። በቀድሚያ በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ ከፍተኛ አመራር የሆነው አርበኛ ሀብቴ ወልዴ የሐዘን መግለጫ ሰጥቷል። ሙሉ መግለጫው እንደሚከተለው ይቀርባል። ከአርበኛ ሀብቴ ወልዴ መንግስቴ የተላለፈ የሐዘን መግለጫ ህዳር 1 ቀን 2018 ዓ.ም የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነት መጽናናቱን እየተመኘው እልፍ ጀግኖችን ተክቶ በማለፉ ኩራት ይሰማናል። መስዋዕትነት የነበረና ያለ ወደፊትም የሚኖር መራር እውነት ቢሆንም ከልጅነት እስከ ዕውቀት የረጅም ዘመን የአርበኝነት ግንባታ ተክለ ቁመና የተገነባው ነበልባሉ ወንድሜ ታማኙ ጓዴ አርበኛ ጌትነት መሳፍንት የአባ ድፈን ክንድ እንዲህ በካህዲ ከኋላ ተመተ በአፍላ የአገልግሎት ዘመንህ ትጎልብናል ብለን አስበን አናውቅም ነበርና መስዋዕትነት ስሰማ ጥልቅ ሐዘንና ቁጭት ተሰምቶኛል። የራስ ሳሞራ 3ኛ ኮር አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ በመሆን በጥንካሬ እየታገለና እያታገለ የነበረው ጌትነት መሳፍንት በአያሌ ግንባሮች ተዋግቶ በድል ያጠናቀቀ ማርኮ የታጠቀና ያስታጠቀ ያደራጀና በስነ ምግባር ምሳሌ ሆኖ የመራ ጀግናችን የአባ ድፈን ክንድ ጌትነት መሳፍንት በስራ ተልኮ በተሰማራበት ከመቶ በላይ ጠላት በተደመሰሰበት የአጅሬ ግንባር ሕያው ሆኖ ሊወድቅ ቢገደድም እልፍ ጌትነቶችን ተክቶ ያለፈ ሕያው ጀግናችን በመሆኑ ኩራት ይሰማናል።
ወንድም ዓለም ጌች በጠላት ላይ የወጣናቸውን የትግል እቅዶቻችንን ሁሉ ገቢራዊነት በቁርጠኝነትና በማስተዋል ለመስራት ዝግጁ መሆኔን አረጋግጥልሃለሁ። ጉምቱ አርበኛ አባታችን ጀግናው አርበኛ መሳፍንት ተስፉና መላው ቤተዘመድና የትግሉ ቤተሰብ በአርበኛ ወንድማችን ህልፈት መጽናናቱን እንዲሰጥልን እመኛለሁ። አርበኛ ሀብቴ ወልዴ መንግስቴ የአፋባሃ ሴንትራል ኮማንድ ኮሚቴ አባልና የሰሜን አማራ ቀጠና በላይ እዝ ዋና ሰብሳቢ ህዳር 1 ቀን 2018 ዓ.ም ሰሜን አማራ ቀጠና የሐዘን መግለጫን በተመለከተ የተሰጠ መግለጫ። ክብራን አድማጮች ወደሚቀጥለው መግለጫ ሳልፍ ደግሞ የአፋባሃ ማዕከላዊ ኮማንድ አባልና የሚኒሊክ እዝ ዋና ሰብሳቢ ዋርካው ምሬ ወዳጆ የሰጠውን መግለጫ ላጋራችሁ። የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ ከዋርካው ምሬ ወዳጆ የተላለፈ መግለጫ። ህዳር 2 ቀን 2018 ዓ.ም ዘመናትን ተሻግሮ የመጣውን የአማራ ህዝብ ግፍና በደል ለማስቆም ህዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍንት ተስፉ ዛሬም የዘመናት ግፉ ወደ ዘር ማጥፋት አድጎ የህልውና አደጋ ውስጥ የገባውን የአማራ ህዝብ ለመታደግ እየተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል። በዚህ መራር ዋጋ እየተከፈለበት ባለ ትግል ጥቅምት 29 ቀን 2018 ዓ.ም በሰሜን ጎንደር ዞን ደባት ወረዳ አጅሬ የተሰኘች ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳደር ኃላፊ የሆነው አርበኛ ጌትነት መሳፍንት ተስፉ መስዋዕትነት የከፈለ ሲሆን በዚህም ከባድ ሐዘን እንደተሰማይ ለመግለጽ እወዳለሁ። ትግላችን እስከ ቀራንዮ ነውና አርበኛ መሳፍንት ተስፉ እስከ ቤተሰቡ ለአማራ ህዝብ በደማቅ የደም ቀለም እየተጻፈ ነውና ተውልድ በጀግንነትና ለአማራ ህዝብ የተከፈለ እውነተኛ አማራነት በመሆኑ ለሱ በግሌ አመሰግናለሁ ማለት እወዳለሁ። ይሄ መስዋዕትነት የአንድ ጀግና መስዋዕትነት ብቻ ሳይሆን ለአማራነት ዋጋ መክፈል ምን ማለት እንደሆነ በህይወት ያሉ ሕያው ምስክርነት ብሏል። የአማራ ፋኖ የጀመረውን የህልውና ትግል አጠናክሮ ይቀጥላል። የወንድማችን አርበኛ ጌትነት መሳፍንት ተስፉና ባውደ ውጊያ በወደቁ ጀግኖቻችን ዘመቻ አውጀን የአብይ አህመድን አገዛዝ ድባቅ እንደምንመታው ወደ ድልና ነጻነትም እንደምንሸጋገር ከምስራቅ አማራ ቀጠና ሆኜ ይህን መልእክት ሳስተላልፍ በታላቅ ቁርጠኝነትና ቁጭት ውስጥ ሆኜ መሆኔን መግለጽ እፈልጋለሁ። በመጨረሻም ለአርበኛ መሳፍንት ተስፉ ቤተሰቦቹና መላው የትግል ጓዶቹ ልባዊ መጽናናትን እመኛለሁ። ህልውናችን በተባበረ ክንዳችን የአፋባሃ ማዕከላዊ ኮማንድ አባልና የሚኒሊክ እዝ ዋና ሰብሳቢ ዋርካው ምሬ ወዳጆ ህዳር 2 ቀን 2018 ዓ.ም የሐዘን መግለጫን በተመለከተ የተሰጠ መግለጫ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ዛሬም ወታደራዊ እንቅስቃሴው ተጠናክሮ የቀጠለ ሲሆን የአማራ ፋኖ በሚወስደው የሽምቅና ጠንካራ የደፈጣ እርምጃ ዛሬም የአብይ አህመድ ወታደሮች ከፍተኛ ዋጋ መክፈላቸውን ቀጥለውበታል። ህዳር 2 ቀን 2018 ዓ.ም ቲሊሊ ዘንገና ብርጌድ እጅግ በጣም አስገራሚ የደፈጣ ኦፕሬሽን በመውሰድ አብይ አህመድና ብርሃኑ ጁላ ወታደሮች ላይ ከፍተኛ ኪሳራ አድርሶበታል። ቲሊሊ ላይ በተወሰደው ጠንካራ እርምጃ 2 ባስ ምልምል ወታደር ጭቃ ሆኗልም ብለዋል። በአፋባሃ ምዕራብ አማራ ቀጠና ቴድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ አማካኝነት ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ የመከላከያ ሰራዊት ላይ በተወሰደው ጠንካራ የደፈጣ ጥቃት 2 ሙሉ ባስ ወታደሮቹ ከጥቅም ውጭ እንዲሆኑ ተደርጓልም ብለዋል።
በአካባቢው የሚንቀሳቀሰውና በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬ ህዳር 2 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ ከቲሊሊ ከተማ አቅራቢያ በቲሊሊ ዘንገና ብርጌድ ነበልባሎች በተደረገው የደፈጣ እርምጃ በወራሪው ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በተወሰደው ጥንቃቄ የተሞላበት ጠንካራ የደፈጣ እርምጃ 2 ባስ ሙሉ በሙሉ ከጥቅም ውጭ ሲሆን ከውስጥ የነበሩ ሙሉ የመከላከያ ሰራዊትም እስከ ወዲያኛው ተወግዷል ብለዋል። ብርጌዱ በሰጠው መግለጫ ጡት ቁረጡ አማራን አጥፉ ተብሎ በግዳጅ ታፍሶ በለብለብ ሰልጥኖ የሚላከው ኃይል ካሰበበት ሳይደርስ በነበልባሉ የአማራ ፋኖ በጥናት በሚወሰድበት ጠንካራ እርምጃ የአሞራ ቅልብ እየሆነ ቀጥሏል። ጠላት ምንም እንኳን ከቲሊሊ ቡሬ ያለውን መንገድ ሙሉ በሙሉ አጅቦ ለማሳለፍ ሙከራ ቢያደርግም እንከን የለሾቹ የቲሊሊ ዘንገና ብርጌድ ነበልባሎች ተስበው በመግባት አጃቢ ቱልቱላዎቹን ጨምሮ ሁለቱንም ባስ ሙሉ ወታደር እስከ ወዲያኛው አስወግደውታል። ቲሊሊ ዘንገና ብርጌድ ለተከታታይ 2 ቀናት ያደረገ ባለው ጥቃት ያለምንም ጉዳት የጠላትን ቅስም በመስበር ከፍተኛ ድል ተቀናጅቷልም ብለዋል። ይበንዲ እንዳለ የተወናበደው ኃይል በመንገድ ያገኘውን ሰው ሁሉ በቶክስ ያባረረ በቅርቡ የተገኘውን እየረሸነ ይገኛልም ብለዋል። ትላንት ባደረሰው የንጹሃን ጥቃትም ከአምስቶቹ መካከል 3ቶቹ ሕክምና ከገቡ በኋላ ሕይወታቸው እንዳለፈም አረጋግጠዋል። ፋኖቹ ከመቱን ንጹሃን የቲሊሊ ህዝብን እንረሽናለን በማለትም በይፋ እያስፈራሩ የቆዩት ወዳደር አድማ ብተና ትላንትናም ዛሬም ጥቃት በተሰነዘረባቸው ቁጥር የንጹሃንን ሕይወት መቅጠፍ ቀጥለዋል ብለዋል። ስለሆነም መሸነፉን ያረጋገጠውና መጠጊያ የለሽ ቡድን ይዞ የሞደቅ ዓላማ ስለያዘ ቶክስ በከፈተበት አጋጣሚ ህዝቡ ራሱን እንዲጠብቅ እያስጠነቀቀን የወጣንለትን የህልውና ትግል ከግብ ሳናደርስ የማናፈገፍግ የቁርጥ ቀን ልጅ መሆናችንን እናረጋግጣለን ብለዋል። ጥቃቱን አጠናክረን የጠላትን አከርካሪ እየለየን መምታትም የምንቀጥል ይሆናል ብለዋል። ላናሸንፍ የጀመርነው ትግል የለም ድላችን ቅርብ ነው ብሏል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ ህዳር 2 ቀን 2018 ዓ.ም የተሳካ ደፈጣን በተመለከተ በላኩት ሰበር ዜና ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ህዳር 1 ቀን 2018 ዓ.ም ላሊበላ ከተማ የተከሰተው ምንድነው? ሎሌው አረጋ ከበደና ስብስቡ በላሊበላ በተፈጸመባቸው ያልጠበቁት ከባድ ጥቃት ያሰቡትን ሳያሳኩ ወደ ምሽጋቸው ባህር ዳር ከተማ ተመልሰዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደና ግብረ አበሮቹ በላሊበላ ከተማ እንደደረሱና ጥቃት እንደተፈጸመባቸው ተረጋግጧል። ይሄ እውነት ነው። አረጋ ከበደና ግብረ አበሮቹ ላይ ጥቃት መሰንዘሩን የአማራ ፋኖ ከቦታው አረጋግጧል። እውነታው ግን አረጋ ከበደና ግብረ አበሮቹ በታምር ሊተርፉ ችለዋል ተብሏል። በመቀጠል ነገሮች እንደተረጋጉ ወደ ባህር ዳር ከተማ እንደተመለሱም ተረጋግጧል። አንዳንድ የአገዛዙ የፕሮፓጋንዳ ማሽኖች ግን በአረጋ ከበደ ላይ ጥቃት እንዳልተሰነዘረ ለማስመሰል የተለያዩ ውሸቶችን ሲናገሩ ቆይተዋል። ለመሆኑ በላሊበላ ምን ተከሰተ? ከኦሮሚያ ብልጽግና ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው አቶ አረጋ ከበደና ስብስቡ ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልዕኮ ይዘው ወደ ሰሜን ወሎ ዞን ላሊበላ ከተማ የተጓዙ ሲሆን ትላንትና ህዳር 1 ቀን 2018 ዓ.ም ረፋድ ላይ ላሊበላ አየር መንገድ ከደረሱ በኋላ አማራ ፋኖ ጥቃት ተፈጽሞባቸዋል። አቶ አረጋ ከበደና የክልሉ ልኡካን ቡድን
ጥቃት የተፈጸመባቸው በሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ መካናይዝድ በጋራ በመሆን ህዳር 1 ቀን 2018 ዓ.ም ከጧቱ 2 ሰዓት ከ30 እስከ ረፋዱ 3 ሰዓት ከ30 አካባቢ በወሰዱት የተጠና እርምጃ እንደሆነም ተረጋግጧል። ጥቃቱ የክልሉ ፕሬዝዳንት ነኝ የሚሉት አቶ አረጋ ከበደና ግብረአበሮቹ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ እየተጓዙ ባለበት ጊዜ ሹምሸሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ልዩ የሽምቅ ኦፕሬሽን ተከፍቶባቸዋል። በዚህም ሎሌዎቹ አቶ አረጋ ከበደና ግብረአበሮቹ ከአምላካቸው አብይ አህመድ የተሰጣቸውን ተልኮ ሳይፈጽሙ በከባድ ፍርሃትና ድንጋጤ ውስጥ ሆነው በታምር ተርፈው ወደ ባህር ዳር ከተማ ተመልሰዋል። በጥቃቱ ከ10 በላይ የሚቆጠር ቀይ ቦኔት ለባሽ ኮማንዶ ወይም ደግሞ አብይ አህመድ የመደበው አጃቢዎቻቸው የተደመሰሱ ሲሆን የተወሰኑ ቁስለኞችም ተማርከዋል ተብሏል። በከፍተኛ ጥበቃና የጦር መሳሪያ የታጀበው አረጋ ከበደ በታምር ተርፎ ባህር ዳር እንደገባም ተረጋግጧል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ብሏል። ህልውናችን በተባበረ ክንዳችን አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ህዳር 2 ቀን 2018 ዓ.ም የአረጋ ከበደ ላይ የተወሰደውን እርምጃ በተመለከተ በሰጠው ማረጋገጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በመዲናችን አዲስ አበባ ከተማ አብይ አህመድ እጅግ በጣም በሚያስገርም ሁኔታ እጅግ በጣም በርካታ ቁጥር ያለው ሰራዊት በማሰማራት ከተማዋን ከቦ ህዝቡን አፍኖ እንደተቀመጠ ይታወቃል። ነገር ግን ዛሬ እጅግ በጣም በሚያስገርም ሁኔታ በሶሻል ሚዲያ በቲክቶክ እንዲሁም ደግሞ በፌስቡክ እና ቴሌግራም የተጠራሩ ሹፌሮች አደባባይ ተገኝተው ህዝባዊ ተቃውሞ ጀምረዋል። ይሄ አገዛዙን ያስደነገጠና ሶሻል ሚዲያ ያለውን ኃይል ህዝቡ ከተጠቀመ ድል ማምጣት እንደሚቻል የኑሮ ውድነትን መቀልበስ አፈናውን መስበር እንደሚቻል ያረጋገጠ ነው ተብሏል። ሰልፈኞቹ በሶሻል ሚዲያ ከተቀጣጠሩ በኋላ ሁሉም በተባለው ሰዓት አንድ ላይ በመገኘት አብይ አህመድ ያሰማራው ወታደር ምንም ነገር እንዳያደርግ አስችለውታል ተብሏል። በሰዓቱ የተገኙ ሹፌሮች በርካታ በመሆናቸው እነሱን ለመበተን እንቅስቃሴ ከተደረገ አመጹ ሊቀጣጠል እንደሚችል ስለገባው ነገሮችን በሰከነ ሁኔታ ለመቆጣጠር ሙከራም ተደርጓል ተብሏል። ሹፌሮቹ በተሳካ ሁኔታ የአዲስ አበባ ህዝብን ዝምታ ሰብረውታል። የመጀመሪያ ዙር እንቅስቃሴያቸውን አይቻልም አይደፈርም የተባለውን የአዲስ አበባ ጥበቃ በሶሻል ሚዲያ ሰብረው በተሳካ ሁኔታ ድምጻቸውን አሰምተዋል። ይሄም ተጠናክሮ እንደሚቀጥል መላው የተማረረው የአዲስ አበባ ህዝብም የቀኝ ግዛቱን ወይም ደግሞ አፈናውን የኑሮ ውድነቱን ለመቀልበስ እንቅስቃሴውን አጠናክሮ ይቀጥልበታል ተብሎ ይጠበቃል ተብሏል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በተመሳሳይ አብይ አህመድ የኦሮሞ ማህበረሰብ ባለጊዜ ወይም ደግሞ ተረኛ ለማስመሰል እንዲሁም የኦሮሞ መንግስት ለማስመሰል ከፍተኛ እንቅስቃሴ ቢያደርግም የተበደለውና የተጨቆነው ማህበረሰብ ግን ዛሬም በአንድ በኩል እየተዋጋ በሌላ በኩል ደግሞ ሰላማዊ ሰልፍ ማድረጉን ቀጥሎበታል። እንደሚታወቀው በኦሮሚያ ክልል እጅግ በጣም በሚያስገርም ሁኔታ
ጠንካራ አፈና እንዳለ እነ ጃዋር መሐመድ የሚያወጡት መረጃ በተከታታይ እያጋለጠ ይገኛል። ዛሬም በኦሮሚያ ክልል መምህራኖች አደባባይ ወጥተው ድምጻቸውን ማሰማት ጀምረዋል። እነዚህ ሰልፈኞች እንደጠየቁትም ደሞዝ አልተከፈለንም፣ የደሞዝ ጭማሪ አልደረሰንም፣ የኑሮ ውድነቱን መቋቋም አልቻልንም፣ ልጆቻችንን ማስተማር አልቻልንም፣ የመብራትና ውሃ መክፈል አልቻልንምና በርካታ ጥያቄዎችን አንስተዋል። በአጠቃላይ በአምባገነኑ አብይ አህመድ የታፈነው ህዝብ በአጠቃላይ ዝምታውን እየሰበረ ወደ አደባባይ ጥያቄውን ይዞ እየወጣ ተቃውሞውን እያጠናከረ ቀጥሏል። የቀረው ኢትዮጵያዊ ቅንጅትና አንድ አይነት ተቃውሞ እንደሆነም ተጠቁሟል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።